እንዲሆኑ ያደርጋል። ይህን ነገር ያልጀመራችሁ ሰዎች፣ እንደዚህ አይነት ነገር ውስጥ የሌላችሁ ሰዎች በተቻላችሁ አቅም ፖርኖግራፊ ወይንም ደግሞ የወሲብ ፊልሞችን ማየት በጭራሽ አይኖርባችሁ። ወላጆች ይህን ድምፅ የምትሰሙ ወላጆች ካላችሁ ልጆቻችሁን ተከታተሉ። በኋላ ላይ በስፋት አነሳዋል። ልጆቻችሁን ተከታተሉ። አሁን ላይ ማንኛውም ሰው የእጅ ስልክ አለው። የትኛውም ልጆቻችሁ በእጅ ስልካቸው ምን እንደሚያደርጉ ምን እያዩ ትምህርት ቤት በሚሄዱ ሰዓት ላይ በረፍት ሰዓታቸው ላይ ምን እንደሚያዩ ምን እንደሚያደርጉ እጅግ በጣም ልትከታተላቸውና ኮንትሮል ልታደርጓቸው ይገባል። የወላጅ ኃላፊነት እዚህ ላይ በጣም ከፍተኛ። በቀላሉ በዚህ ነገር 10 15 20 ምናምን ዓመት የሚሰቃዩ ሰዎች እንዳሉ ማወቅ መቻል አለባቸው። እና ትልቁ ሶርስ እንደነገርኳችሁ ምን ይሆናል ማለት ነው? የዚህ ትልቁ ሶርስ ፖርኖግራፊ ወይንም ደግሞ የወሲብ ፊልሞችን መመልከት ይሆናል። የወሲብ ፊልሞች ልክ በምናያቸውና በምንመለከታቸው ሰዓት ላይ እዛ ላይ ትወና ነው እየተደረገ ያለው። ያንን ነገር በተመለከተን ሰዓት ላይ ውስጣችን ያንን ነገር እየተመኘ ይመጣል። ስለዚህ ያንን ውስጡ ወይም ደግሞ ሰውነት ላይ እየተቀጣጠለ የመጣውን የዝሙት እሳት ወይም ደግሞ ይህንን የስጋ ፈቃድ እሳት ለማጥፋት ሰው ወይም ወጣቱ ወይም ደግሞ የመጀመሪያ አማራጭ ተደርጎ የሚወሰደው ራስን በራስ ማርካት። ከዛ አንድ ጊዜ ይጀመራል ይሄ ነገር አንድ ጊዜ ይጀመራል። አንድ ጊዜ ከተጀመረ በኋላ ሱስ ይሆንና ይቀጥላል። ዛሬም ታደርገዋለህ፣ ነገም ታደርገዋለህ፣ ዛሬ ታደርገዋለሽ፣ ነገም ታደርገዋለሽ፣ ከነጎዳም ታደርገዋለሽ። እየተደጋገመ ሲመጣ ከእኛ ጋር ምን ይላል? እየተዛመደ እየተዋሃደ ልክ ምግብ እንደሚያምር ምግብ ሳትበላ መቆየት እንደማትችለው ይሄንንም ነገር ሳታደርግ መቆየት እንዳትችል ያደርጋል ማለት ነው። ይሄንን ነገር ሳታደርግ መቆየት እንዳትችል ያደርጋል። ሌላኛው ምልክቶቹን ልንገራችሁ። የመጀመሪያው ምልክቶቹ ሰዎች ራሳቸውን ማግለል ይጀምራሉ። ልክ ወደዚህ አይነት ነገሮች ውስጥ ሲገቡ ይሄ ነገር ሱስ ሆኖባቸው እነሱ ጋር በተደጋጋሚ ሲያደርጉ የመጀመሪያው ነገር የሚያደርጉት ነገር ራሳቸውን ማግለል፣ ለብቻ ጊዜ መፈለግ፣ ጨለማ ቦታን መፈለግ፣ ለብቻቸው የሚሆኑበትን ነገር ማመቻቸት፣ ቤተሰብ ጫጫታ ያለበት ቦታ ላይ መሆን አለመፈለግ፣ ከሰዎች ጋር አለመቀላቀል፣ ከሰዎች መራቅ፣ በፍጹም ከሰዎች ጋር አይቀራረቡ። በጣም ከሰዎች እየራቁ ይመጣሉ። በዛም ራሳቸውን በነፃነት ያገኛሉ። ስለዚህ በነፃነት ይህንን ነገር ለማድረግ ይነሳሳሉ ማለት ነው። ግን ትልቁ ጠላት ያለው እዚህ የእጅ ስልክ ላይ ነው። የመጀመሪያው ትልቁ ጠላት ያለው እዚህ የእጅ ስልክ ላይ ነው። በዚህ ስልክ ላይ የምንመለከተው የፖርኖግራፊ ፊልም በቀላሉ ይሄን ነገር እንድናደርግ ያደርገናል። እስከዛሬ ሲወራ ከሰማችሁ ወይም ደግሞ በግልጽም ባይወራም በአንዳንድ ባለሙያዎች ሲነገር ሰሙታላችሁ። በሚገርም ሁኔታ በሚነገር ሰዓት ላይ የሚሰጡ ሪኮሜንዴሽኖች አሉ፣ ወይም ደግሞ ከእንደዚህ አይነት ነገር ለመውጣት የሚሰጡ ሪኮሜንዴሽኖች አሉ። እኔ ወደዛ ሪኮሜንዴሽኖች ወይም ወደ ሀሳቡ ከመግባቴ በፊት ደጋግመን እንድናወራው ስለምፈልግ፣ አዎ ይሄ ማስተርቤሽን የተባለው ድርጊት ብዙ ወጣቶችን እየጎዳ ነው ያለው። በጣም ብዙ ወጣቶች በዚህ ሱስ ውስጥ ተጠምደው አሉ። ለብቻቸው ያለቅሳሉ፣ ይማቅቃሉ። የሚረዳቸው የሚያዳምጣቸው፣ ችግራቸውን የሚያውቅ ሰው የለም። ምን እንደሆኑ የሚያውቅ የለም። አንደኛ አውጥተው አይናገሩትም፣ ሁለተኛ ከዛ ነገር አልተላቀቁ፣ ሶስተኛ ማቆም አልቻሉም። ስለዚህ ደግሞ ደጋግሞ ለመውጣት ይፈልጋሉ፣ ግን መውጣት አይችሉም። አለማድረግ ፍላጎታቸው ነው፣ ግን ያደርጉታል። በሽታውን ደግሞ ለሰው እንዳይናገሩት ያሳፍራል። እና በምን አይነት ምክንያት ሰዎች ከእንደዚህ አይነት ነገር ይውጡ? እንዴት ይከላከሉ? ማህበረሰባችን ደግሞ ለእንደዚህ አይነት ንግግሮች በጣም ግልጽ ስላልሆነ አሳፋሪ ነው፣ ነውር ነው። ኦፍኮርስ ከባድ ነገር ነው፣ ለመናገር ያሳፍራል። የእኛ ማህበረሰብ ደግሞ ምቹ ስላልሆነ የሃይማኖት አባቶችም መምህራኖችም እንደዚህ አይነት ሰዎችን ቀርቦ የማናገር የመምከር እድላቸው ጠባብ ስለሆነ ሰዎች በዚህ ጉዳይ እየተጠቁ ይቆያል። አገልጋዮች ጭምር ሊሆኑ ይችላሉ እኮ። እጅግ በጣም የማይገባበት ቦታ የለም ይሄ ነገር። መምህራን፣ አገልጋዮች፣ የማትጠብቁት ሰው በእንደዚህ አይነት ችግር ውስጥ ሊኖር ይችላል። የማትጠብቁት ሰው ማለት ነው። በግልጽ እንነጋገር እንዲህ። ምክንያቱም ማንም ከማንም ጋር አይነጋገርም። ሁሉም የራሱን ፔን የራሱን ህመም በውስጡ ይዞ ነው ያለው። በተለይ የወጣትነት ደረጃ ጉርምስና ሲመጣ የስጋ ፍላጎታችን የጨመረ ሲመጣ ራሳችን መግዛት በማንችልበት ሁኔታ ላይ ስንሆን እንደዚህ አይነት ነገሮችን መቋቋም በማንችልበት ደረጃ ላይ ስንሆን የመጀመሪያ አማራጫችን የሚሆነው
ወሲብ ማድረግ ወይም ማስተርቤት ማድረግ ባጭሩ ወደዚህ አይነት ነገሮች ውስጥ ይገፋፋናል። ይህን ያህል ካነሳ ነው ዘንዳ በግልጽ ካወራንበት ችግሩ በበርካታ ወጣቶች ዘንድ ያለ የተሰራጨ ጉዳይ ነው። በጣም ብዙ ወጣቶች በዚህ ነገር ይሰቃያሉ። እንደ ቀል የጀመሩት ነገር ሁል ጊዜ ሊሆን ይችላል፣ ማታ ማታ ሊሆን ይችላል፣ ጠዋት ጠዋት ሊሆን ይችላል። በእንደዚህ አይነት ነገሮች ይሰቃያል። አንድ ሰው በአንድ ቀን ውስጥ ከ5 ጊዜ ከ6 ጊዜ በላይ የወሲብ ፊልሞችን እየተመለከተ ራሱን በራሱ ሊያስደስት ይችላል። ራሱን በራሱ ማለት ነው። በጣም በሚገርመው ሁኔታ ይሄ ራስን በራስ የማስደሰቱ ስራና ተግባር ትዳር ይዘው ሰዎች ከሚስቶቻቸው ጋር ከሚያደርጉት ነገር የበለጠ እጅግ ደስታ የሚሰጣቸው ስለሚመስላቸው ማግባት ወይንም ደግሞ በትዳር ህይወት ውስጥ ገብቶ ትክክል ወይም ደግሞ ህጋዊ በሆነ መንገድ ያንን ነገር ማድረግን አይመኙትም። ቢያደርጉትም እንኳን ብዙም ደስተኛ ስለማይሆኑ ህሊናቸው፣ ሰውነታቸው ለእንደዚህ አይነት ነገሮች ዝግጁ አይሆኑ። ከዚህም የተነሳ ትዳር መስርተው ልጅ ወልደው የመኖር ነገራቸው እየቀነሰ 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 ነው ይመጣው። ይህን ያህል ነገሮች አሉት። ይህን ያህል ጉዳት አለው ይሄ ነገር። ለዛ እባካችሁ ቀላል ችግር አይደለም። ተባብረን እጅ ለእጅ ተያይዘን ልንፈታው የሚገባ ችግር ነው። እኔ ዛሬ ተናገርኩት አይደል? በግልጽ ወጥቼ ሌሎቻችሁ እንደዚሁ ልትናገሩት ይገባል። ሰው ሳይነጋገር አለቀ። ሰው ማውራት እየተፋፈረ በዚህ ነገር ውስጥ ታስሮ ተተብትቦ አለቀ። መፍትሄ ልንሰጠው ይገባል። እዚህ ላይ መድረክ ላይ እንመጣለን። ስለ አይዞ በርታ ያልፋል። ይሄ ብቻ አይደለም፣ እንዴት አድርጎ ማለፍ እንዳለበት አቅጣጫውን ማሳየት ያስፈልጋል። እንደዚህ አይነት ነገሮችን እየተነጋገረን ሰዎች በግልጽ ከዚህ ህይወት እንዲወጡ ልናሳያቸው ይገባል። ከዚህ ህይወት የወጡትን የሰዎችን ምስክርነት ልናሰማቸው ይገባል። ወደዚህ ህይወት ውስጥ ደግሞ እንዳይገቡ ይህንን ህይወት ያልጀመሩ ይህንን ነገር ያላደረጉ ሰዎች ደግሞ እንዲጠነቀቁ ልናደርግ ይገባል። መልእክቱን ልናስተላልፍላቸው ይገባል። ያላደረጋችሁ ሰዎች፣ ይህን ነገር ያልሞከራችሁ ወይንም ደግሞ በጣም ዝፍቅ ወዳሉ ሱስ ውስጥ ያልገባችሁ ሰዎች ካላችሁ እናንተ እጅግ በጣም ድለኞች ናቸው። እናንተ በጣም እጅግ ድለኞች ሰዎች ናቸው። ምክንያቱም ከገቡበት እጅግ ለመውጣት የሚያስቸግር ሱስ ቢኖር እሱ 1 ዓመት 6 ወር 7 ወር አቁመው የሚጀምሩ ሰዎች አሉ። 2 ዓመት አቁመው በቃ እኔማ ከዚህ ነገር ተገላግያለሁ፣ ከዚህ በኋላማ ይሄ ነገር የለም ብለው ካመኑና ከተናገሩ በኋላ ተመልሶ ወደዚህ ነገሮች ውስጥ የሚገቡት ነገር አለ። አንድ ሳይንስ ሲናገር 21 ቀን ይልሃል። ኖ ይሄ በ21 ቀን የምትገላገለው ሱስ አይደለም። የማስተርቤሽን ሱስ 21 ቀን ባለማድረግ የምትገላገለው አይደለም። እጅግ ትጋት የሚጠይቅና ቁርጠኝነትን የሚጠይቅ በጣም ትልቅ ትግልን የሚጠይቅ ጉዳይ ነው እንጂ በቀላሉ እኔ ቀለል አድርጌ አልነግራችሁም። በቀላሉ በ21 ቀን ውስጥ 21 ቀን ባታረግ ከ21 ቀን በኋላ ኖ በ21ኛው ቀን ልታደረግ ትችላለህ። እዚህ አይነት ነገሮች ዲስ ማች ነገሮች በጣም ሴንሲቲቭ ናቸው። ኦኬ ኮዞቹን አንድ በአንድ እያነሳው ልንገራችሁ። ቅድም ተናግራችኋለሁ። የመጀመሪያው እና ዋነኛው ለማስተርቤሽን ወይም ደግሞ ራስን በራስ ለማስደሰት ትልቁን ሚና የሚጫወተው የፖርኖግራፊ ሳይት ነው። ስለዚህ አንድ ሰው የመጀመሪያ ስቴፕ መራመድ ሲፈልግ በተቻለው አቅም ዝሙትን መጽሐፍ ቅዱስ ላይ ካያችሁ ተጋፈጡት አይደለም፣ ሽሹ ነው የተባለው። ከዝሙት ሽሹ። መጽሐፍ ቅዱስ ሲናገር ከዝሙት ሽሹ። የኔ ወንድ የምትጋፈጠው ነገር አይደለም ዝሙት ማለት ይሄ የስጋ ፍላጎትና ወደ ሴት አይቶ ተመኝቶ ወይንም እንደዚህ አይነት ነገሮችን መጋፈጥ የኛ የሰውነታችን ባህሪ የሚችለው ጉዳይ አይደለም። ስለዚህ መጽሐፍ ቅዱስም ሲናገር ሽሽ ነው ያለ። ሽሽ በቃ መጀመሪያው ኦፕሽን መሸሽ ነው። መጋፈጥ አትችልም። ሄደ እኔ እስኪ እንዴ እኔ አያቅተኝም ክፈቱልኝ ምናምን ብለህ የወሲብ ፊልሞችን ቁጭ ብለህ እያየህ ልትጋፈጥ አይገባም። ወንድነትን ማንነትን ልትፈታተን አይገባም። የመጀመሪያው መሸሽ ነው ያለ። የመጀመሪያው ኦፕሽን መሸሽ ነው የሚጠበቅበት። ራስን ከእነዚህ አይነት ነገሮች ማራቅ። ያልጀመረ ሰው ምንድን ነው የሚያደርገው? ራስን ከእንደዚህ አይነት ነገሮች ማራቅ። በቃ ታሸሻለህ። መጋፈጥ አይደለም ያለብህ፣ መሸሽ ነው ያለብህ። በቃ ኖ መሸሽ ነው ያለብህ። ለምመሞክ ጭራሹኑ ማለት ነው ጭራሹኑ የፖርኖግራፊ ፊልሞችን ከማየት ራስህን ማሸሽ።
ምክንያቱም ሞመንት እሱን ማየት በጀመርክ ሰዓት ላይ ትልቁ ነገር አእምሮህን ነው የሚቆጣጠር። አእምሮህን ሲቆጣጠር አእምሮህ ለሌላ አካላቶች የሚልከው መልእክት ይሄን ነገር እንድታደርገው፣ እንድትሞክረው፣ እንድትገባበት ይሆናል ማለት ነው ወይ? ስለዚህ ይሄንን አልናረለ። ሌላኛው በፍጹም ብቸኝነት ወይም ደግሞ ራስን ማግለል ውስጥ መግባት የለብን። አሁን የምናገረው በዚህ ሱስ ውስጥ ላሉ ሰዎች እንዴት መውጣት ይችላሉ የሚለውን ነገር ነው የምናገረው። በሁለት መንገድ አስቀምጥላቸዋለሁ። በመንፈሳዊ መንገድ የምናየው እይታ አለ። ከዛ በፊት ግን ታሪኩ እንዴት እንደተጀመረ መጽሐፍ ቅዱስ ላይ ስለዚህ ነገር የሚነገረውን አንድ ነገር እንደመነሻ አድርጌ ልንገራቸው። ግብረ አውናን ሲባል ሰማላችኋል። ግብረ አውናን ሲባል ሰማላችሁ። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 1 ጀምሮ እንደዚህ ይላል። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 1 በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዶሎማዊ ሰው ገባ። ከዚያም ይሁዳ የከነዓናዊው ኤዋንን በኢየሱስ ስም እግዚአብሔር ፈለገ ከልብ ሰው እኮ ነው። እግዚአብሔር ያክብርልኝ ወንድሜ። እሺ እና በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙንም ኤራስ ወደሚሉት ወደ ጥቅሱን መነሻ ላድርግላችሁና ከዛ በኋላ እየተነጋገርን እንቀጥላለን። ከዚያም ይሁዳ የከነዓናውያን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ ይላል። ጸነሰች፣ ወንድ ልጅም ወለደች፣ ስሙንም ኤር ብላ ጠራችው አለ። ደግሞም ጸነሰች፣ ወንድ ልጅም ወለደች፣ ስሙንም አውናን ብላ ጠራችው። ማን ብላ ጠራችው? ስሙንም አውናን ብላ ጠራችው። ፈለገ ካለ ሪኩዌስት ላክልኝ፣ ኢንቫይት እያደረኩ ነበረ። ስሙንም ማን ብላ ጠራችው? ስሙንም አውናን ብላ ጠራችው። እንደገና ደግሞ ይላል ወንድ ልጅ ወለደች፣ ስሙንም ሴሎም ብላ ጠራችው ይላል። ይሁዳ ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳ የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበርና እግዚአብሔርም ምን አለው ይላል? ቀጸፈው። እግዚአብሔርም ምን አለው? ቀጸፈው። እግዚአብሔር ቀጸፈው ካለ በኋላ ይሁዳም ይላል አውናንን ወደ ወንድምህ ሚስት ግባ አግባትም፣ ለወንድምህም ዘርን አቁምለት አለው ይላል። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ላይ ያፈስ ነበረ ነው የሚለው። ይሄ ነገር በተደጋጋሚ የተደረገ ነገር እንደሆነ ይናገራል። ዘሩን በምድር ላይ ምን ይል ነበር አለ? ዘሩን በምድር ላይ ያፈስ ነበረ። ከዛ ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱም ደግሞ ቀጸፎ ይላል። ስለዚህ አውናን የተባለው ሰው ወንድሙ በሞተበት ሰዓት ላይ ወደ ወንድሙ ሚስት በገባ ሰዓት ላይ ከወንድሙ ሚስት ጋር ምን ማድረግ አልፈለገም ነበር። ዘርን መተካት ባለመፈለጉ ምክንያት ከእርሷ ጋር ከመገናኘት ይልቅ ዘሩን በምድር ላይ ያፈስ ነበር እና ይህ ነገር ደግሞ ምን ተብሎ የሚታወቀው ነገር ነው አሁን ላይ ግብረ አውናን ወይንም ደግሞ የአውናን ስራ ወይንም ደግሞ ግለ ወሲብ፣ ራስን በራስ የማርካት ራስን በራስ የማስደሰት ወይም ደግሞ በእንግሊዝኛው ቃል ማስተርቤሽን የሚባለው ጉዳይ ይሄ ነው ባጭሩ። ይሄ ነገር በዚህ አይነት መንገድ ተጀመረ። ይቅርታ መምህርዬ፣ እንግዲህ እንዳላቋረጥ ብዬ የጀመርኩት ሀሳብ ይቀጥላሉ። እርሱ አንዴ ልቀጥልና እንቀጥላለን። እንኳን ደህና መጡ ብያለሁ። ትንሽ ሀሳቡ ጠንከር ያለ ነውና በግልጽም ብዙ ጊዜ ያልተወራ ሀሳብ ስለሆነ በግልጽ እንነጋ። መምህር ኤፍሬም፣ ጎስፕል እንዴት ያለው ወንጌል ነው! እንዴት ያለው ወንጌል ነው ጎበዝ! ሲጀመር አንድ ሰባኪ ሲጀመር እኔ ብዙ ማውቃቸው ሰባኪዎች አሉ። ሲጀመር አንድ አገልጋይ የተትረፈረፈ ህይወት የሚኖር ከሆነ ያ ያለበት ወይም ደግሞ ያ የሚያገለግለው ጎስፕል ጤነኛ አይደለም። ፔሬድ። እኔ አንድ አገልጋይ 3-4 መኪና ካለ 3-4 ቤት ካለ
G+5 6 የተንደላቀቀ አንዳንዱ ገና ምን አይተ በሚገዳሉ ይልሃል እና ይሄ ትክክል አይደለም። በምንም ልትከራከረኝ ትችላለህ። ሰባኪ ሆነ የተንደላቀቀ ህይወት የምትመራ ከሆነ ምን ተጎሳቆል እያልኩ አይደለም። የምትሰብካቸው ሰዎች ተጎሳቅለው አንተ ወዛም ሆነ የምትሰብከው ወንጌል ጤነኛ ወንጌል አይደለም። እኔ እያገለገልኩኝ እኔ ሰባኪ ብሆን እኔ እያገለገልኳቸው እኔ የማገለግልበት ቤተክርስቲያን ውስጥ የተቸገሩ ሰዎች ካሉ ያን የተቸገሩ ሰዎች ጥያቄ ሳልፈታ ማገለግል አይመስለኝም። ሰባኪ ብሆን ነው የምላችሁ። መጽሐፍ ቅዱስ እንደዛ ነው የሚለው። ስለዚህ አገልጋዮች ካላችሁ በትዕቢት የተወጠራችሁ ካላችሁ እኔ ማህበረሰብ ውስጥ መርመሰመስ አንድ ትንሽ ትል ነኝ። በጣም ምስኪን ሰው ነኝ። እዚህ ገባ የምባል ሰው አይደለም። የትዕቢት መንፈስ ግን ማስወገድ አለባችሁ። የምታገለግሉት ጉባኤ ውስጥ ድሃዎች ካሉ የኔ ቢጤዎች ምስኪኖች ካሉ እነዚህን ሳትፈቱ የነዚህ ሰዎች ችግር የነዚህን ሰዎች ጥያቄ ሳትመልሱ የራሳችሁን ጥያቄ ብቻ እየፈታችሁ ካላችሁ የእናንተ ወንጌል ጤነኛ ነው ብዬ አልቀበልም። አላምንም። ወንጌል ድሃዎችን ማክበር አለበት የሚል እምነት አለኝ። ስለዚህ ለዚህ ደግሞ የሐዋርያት ሥራን በደንብ ማንበብ አለባችሁ ለማለት ያለው። ይህን ከተናገረ በኋላ ግን ለዮናታን ፌርነስ የሚከተለውን ማስተባበያ ሰጥቷል። እስኪ ማስተባበያውን ስሙና ፍርድ ሰጣላችሁ። ምን አለ ማስተባበያው? ማስተባበያውን ሳልሰጥ ባለፍ ምናልባትም ተማሪዎቹ ቴዲ ትችቱን ብቻ ተችተ ማስተባበያውን ሳታሰማ ሊሉ ስለሚችሉ ፌር መሆን አለብን። እስኪ ማስተባበያውን ስሙ። ጥቁር ጉንዳን። አዎ ጥቁሩ ጉንዳን እኔ ነኝ። በእድሜ ማለዳ በለጋነቴ ስንፍና ያደየ መናጢ ድሃ፣ በባህር ማዶ በሚኖሩ አጎቶቼ የምመካ ሰነፍ፣ ፍራንክ ካላኩልኝ የማቄም ከነከስኩ የማለቅ ጥቁር ጉንዳን፣ እሾኬን ተክዬ የምወድቅ በስንፍና የተሰነካከልኩ ድሃ፣ ገና ሳለሁ በምኞት ሳይክል የምነዳ የስንፍና እስረኛ እኔ ነኝ። አንድ ቀን ለዛ አባቴ ምኞቴን ብነግረው ሳይክል ወድቆ ባገኝስ ብለው ቁልቁል እየተመለከተኝ ትሽ ለቃቃሚ ቢለኝ ከስንፍናዬ ነቃ ፈጥኜ የራቁትነቴን ተረዳው። ስንፍናን ካልጣልኩ እንደማልቀጥል አወቅኩ። ነገሬና ትምህርቴ ካልገባችሁ ድሃ ይጠላል፣ የብልጽግና ወንጌል ሰባኪ ነው፣ የብልጽግና ፓርቲ ፍልስፍና አራማጅ ነው ብላችሁ ስደውኝ። ግን ከድሃው እኔ ጋር ከሰነፉ ማንነቴ ጋር አደራ አታስታርቁኝ። ይልቅ ትንፋሼን አትቆራርጡ፣ ተውኝ። ሙሉ ቃሌን ስሙ። ሚስጥር ልንገራችሁ፣ እንደናንተ ነበርኩ፣ እንደኔ ሁኑልኝ። ጥቁር ጉንዳን እኔ ነኝ፣ አጎቴን የነከስኩኝ ብዬ ጻፍኩኝ። የዛሬ ዓመት የመጀመሪያው ነገር ብዙዎች ልብ ላይሉ ይችላሉ። እኔ ግን የተለየ ጥያቄ ነው የምጠይቅህ። አይ ቲንክ ለማለት የፈለገው ከተሳሳትኩት ታረማለሁ። እዛ መድረክ ላይ የሰበኩት ስብከት በአንድ ወቅት ከጻፍኩት ግጥም የተወሰደ ነው። ትሽ ለቃቃሚ የሚለውም አባቴ ነው ለማለት ፈልጎ ይመስለኛል። እንደዛ ነው አይደል? እስኪ መጀመሪያ በዚህ እንስማማ። እንደዛ ነው ያለው። እንደዛ ካለም ጥያቄ ይጠይቃል። እንደዛ ለማለት ፈልጎም ካልሆነ ጥያቄ ይጠይቃል። በሌላ አባባል በሁለቱም አያመልጥም። ለምን ይዘናላ? እኛ ይዘናላ፣ እኛ እንያዝ ብለናል እኮ መጀመሪያ አሳውቀናል። ኦኬ፣ ለማንኛውም እስኪ እንትኑን እንስማው፣ ማስተባበያውን እንስማው። በማርሲል ቲቪ ዩቲዩብ ላይ የተላለፈ አንድ ትምህርት የስንፍና አደጋዎች የሚል ትምህርት ተላልፏል። የትምህርታችን ርዕሱ የስንፍና አደጋዎች የሚል። ይሄ ትምህርት የተላለፈው
ኤግዛክትሊ የዛሬ 1 ዓመት ነው። ኦኬ ሚለውን እንስማ። ትምህርቱ የዛሬ አይደለም። ከዚህ በፊት በተለያዩ ጊዜያቶች በተደጋጋሚ ጊዜ አስተምሬዋለሁ ትምህርቱን። ሆኖም ግን ከአውዱ ውጭ ስለተተረጎመ ሊነገር ከተፈለገው ሊተላለፍ ከተፈለገው ሀሳብ ውጭ ስለተነገረ እዚህ ውስጥ ደግሞ ከመደበኛው በተለየ መልኩ አንዳንድ ሰዎች ለፖለቲካ ጥቅማቸው፣ ሌሎች ሰዎች ለሃይማኖት ጥቅማቸው ለተለያየ አላስፈላጊ በሆነ መልኩ በጣም ተለጥጦ ከአውዱ ውጭ ስለተተረጎመ የመጀመሪያው ነገር የብልህ ሰባኪ ትልቁ መጀመሪያው ነገር የብልህ ሰባኪ ማነብነብ አይደለም። እኔ ሰባኪ ሆኜ መድረክ ላይ ቦታ ደሞመንት ከእግዚአብሔር ቃል ውጭ የሆነ ቃል ከተጠቀምኩኝ ሰዎች በዓለም ላይ ያሉ ሰዎች በተለያየ መንገድ ሊተረጉሙት ይችላሉ። ስለዚህ መጠንቀቅ ያለብኝ እኔ ነኝ። ንግግሬ በጣም በተጠና መንገድ መሆን ያለበት ቢቻል ከእግዚአብሔር ቃል ጋር የተያያዘ ቁርአን ከሆነ ከቁርአን ጋር የተያያዘ መሆን አለበት የሚል እምነት አለኝ። ካልሆነ እንዴ ዓለማዊ ምሳሌ ሰጥተ ዓለማዊ ላይ ያሉ ሰዎች በፈለጉት መንገድ ተነተኑ ልትል አይገባም። ፖለቲካዊ ምሳሌ ሰጥተ የፖለቲካ ሰዎች ለፖለቲካ ዓላማቸው ተጠቀሙበት ልትል አይገባም። ፑልፒት ላይ ስትቆም ማይክ ስትይዝ ጥንቃቄ ያስፈልጋል። እና እዚህ ጋር የምታያቸው 1000 ምናምን ሰዎች ታዲያ ምን ጥቅም አለ ታዲያ? ስራችን ምንድን ነው? እያንዳንዳችሁ የምትናገሩት ንግግር ማን ምን አለ የሚለውን ለመስማት አይደል? ለመተንተን የመጣ ሰው ነው እኮ። መንገዱን ከከፈትክ በኋላ አይኔ ለማለት የፈለግከው ልብና ኩላሊት የሚመረምረው እግዚአብሔር ይመረምራል። እኛ የመመርመር ስልጣን ያለን ከአንደበት የወጣውን ነው የተናገርከው ነው እንጂ ልብና ኩላሊት ሰርጀሪ አናደርግም። አሮን ነው ውስጥህን እንዳሰባ አናውቅም። ቴዲ እናትን እንዲህ አድርጋት ብለህ ሰድበኝ እኔ የምሰማው ከአንደበት የወጣው ነው። አይ ለማለት እኮ የፈለግኩት ልትለኝ አይገባም። አንዳንድ ሰዎች ብዙ ጊዜ ለማለት የፈለግኩት በሚል ጊዜ ታጠፋላችሁ። ለማለት የፈለግከው ለአንተ ነው። እኛ አሁን ትንታኔው ለእኛ ተውልን። ከዚህ እንጀምራለን። እኔ ጋር እንግዲህ ዩቲዩብ ላይ አለላችሁ ትምህርቱ አልወረደም። አልወረደም እኔ ይቅርታ አድርጉልኝ። እኔ እዚህ የሰዎችን እናት የተሳደቡ እንኳን የሚውሉ ከሁለተኛ ክፍል የማታ ያቋረጡ ልጆች እንኳን ሰብስባችሁ ሰብስቢያቸው እዚህ ጋር እግዚአብሔር ምርኩዜ ነው ምን ማለት ነው ብላቸው እግዚአብሔር ዱላ ነው ለማለት ፈልገው ነው አይሉኝም። እርግጠኛ ሆኜ እነግራቸዋለሁ። እዚህ የሰውን እናት የተሳደቡ የሚውሉ ደንቆሮ ልጆች እንኳን በሰበስብ እንዲህ ያለ መረዳት የላችሁም አይሉ። እግዚአብሔር ምርኩዜ ነው ብለ እግዚአብሔር ዱላ ነው ለማለት ነው ወይም ነው እግዚአብሔር አለቴ ነው ማለት ነው ብለ እግዚአብሔር ድንጋይ ነው ለማለት ፈልገው ነው አይሉኝም። እርግጠኛ ሆኜ እናገራለሁ። እኔ ብዙ ጊዜ እኔ ለደንቆሮች ወይም ደግሞ ለመሀይሞች ፌርነስ አልጨነቅም፣ ግን በዚህ እኔ ኃላፊነት ወስድላችኋለሁ። የትኛውም እዚህ የወጣለት ቁጥር አንድ ታጥቦ የተቀሸረ መሀይም ልጅ እግዚአብሔር አለቴ ነው የሚለውን ንግግር እግዚአብሔር ድንጋይ ነው ብሎ አይተረጉምም። እሺ በአውዱ ነው እያየን ያለ ነው። በገባበት አውድ ልክ ነው፣ በዛ ልክ ነው ሊብራራ ሊተረጎም የሚችለው። በነገራችን ላይ አሁን ጥያቄ ሆኖ በተነሱት ላይ ለተለየ ዓላማ ስለተቆረጠ እንጂ እኔ የተናገርኩት በሶስቱም ጉዳይ ላይ ስለራሴ ነው የተናገርኩት። ለምሳሌ ለቃቃሚ አልሰማሽም ያልኩት ፍቅር ሲዝም ቆይ አንዴ 20 ደቂቃ ስጠኝ። እኔ ራሴ ልክላለሁ። እሺ የሆነች ጉዳይ ይዤ ነው አለ አይደል? የትም አትሄድም። ይገቡብኛል 20 ደቂቃ በቃ 20 ደቂቃ ስጠኝ። እኔ መልዕክት ሰድባለሁ፣ ችግር የለውም። ልክ ሲነግሩ ትመጣለህ፣ ችግር የለውም። እሺ 20 ደቂቃ እሺ። እስከዛ በወቅታዊ ጉዳይ ላይ አጫውታቸው። እሺ ቴዲ እሺ
ፍቅር ሲዝም በጣም ጥሩ ሰው ነው። በነገራችን ላይ በጣም ጥሩ ሰው ነው። ወንጌል እያደረሰ ያለ በጣም ሊደገፍ የሚገባው ሰው ነው። በጣም ጥሩ ሰው ነው። እሺ ምን ላይ ነኝ? ኦኬ ለጋጋሚ አንድ ጊዜ ሐዋሳ አባቴ ጋር ክረምት ሄድኩኝና አባቴ ወደ ቤት ይዞኝ እየሄደ እያለ በእግር ወክ እያደረግን እያለ አልኩኝ ሳይክል ወድቆ ባገኝ ሳይክል እንዲገዛልኝ የፈለግኩት ሳይክል ወድቆ ባገኝ ብዬ አልኩት። በዚህ ጊዜ ትሽ ለቃቃሚ ብሎ አለኝ። ከዛ በኋላ እንዴት ነው አንድ ወጣት ልጅ ሳይሰራ እንዲሁ ከመሬት በቅሎ አንድ ነገር አገኛለሁ ብሎ አንደኛ የዛሬ 10 ዓመት ወይም የዛሬ 15 ዓመት ህፃን እያለ ከአባት ጋር ያደረግነውን ኮንቨርሴሽን አናቅም ብሎ ሊሆን ይችላል፣ ላይልህ ይችላል። እኔ ለምሳሌ እዚህ ጋር የሆነ ነገር ተናግሬ እናንተን ለማለት ፈልጌ አይደለም። ያኔ የዛሬ 15 ዓመት ከእናቴ ጋር እጄን ይዛ በምትሄድ ሰዓት ሰድባይን ነበር ብዬ ላመልጥ እችላለሁ። የአድማጭ ተመልካችን ንቃተ ህሊና መፈተን ነው የሚሆነው እና በዛ ጊዜ የነበረውን አውድ እኛ ልንረዳው አንችልም፣ ልናቅ አንችልም። ኦኬ እሺ ብሏል። ኦኬ አባት እሺ እንደዛ ብሎሃል ብለን እንቀበል፣ ችግር የለውም። እምነት በሞኝነት ነው ስለሚል ኦኬ ሞኝ እንሁን ለዛሬ በቃ ግድ የለም። በቃ ስግጥ በሉና ሰገጤ እንሁን። እንደውም ወርድ ብለ ሰገጤ ሆናችሁ በሰገጤ ሙድ አድምጦ እሺ እንደዛ ነው። ኤክስፔክት ማድረግ የለበትም ብሎ አባቴ እኔን ተቆጣኝ። ትሽ የሚለውን ቃል የተናገርኩት እንደውም አባቴ እኔን ያለኝን ነው እንጂ ይህን ሀሳብ ከአንዱ ቦታ ቆርጠው ወደ ሌላ ቦታ አልገባኝም። አባቴ ሳይክል ግዛልኝ ስለው ትሽ ወደዛ ትሽ ለቃቃሚ። ኦኬ አሁን ኦኬ ሶስቱን ቃላቶች ገጣጥማችሁ እንደው በጣም በንጹህ ህሊናችሁ አግዙኝ። እዚህ ጋር ይሄ ከጥላቻ ከሌላ እምነት ምናምን ሳይሆን እንደ ሰው ናችሁ አስቡኝ። አሁን ለምሳሌ እኔ አባታችሁን ሄዳችሁ ሳይክል ግዛልኝ አባዬ ብትሉት ትሽ ለቃቃሚ ይላችኋል? ያ ፕሮፐር ሪስፖንስ ነው? ትክክለኛ ምላሽ ነው? ወይስ ልጄ ገንዘብ የለኝም ወይ ትምህርትን አጥና አላደርግልህም፣ አንተ ረባሽ ነህ፣ ሳገኝ እገዛልሃለሁ፣ አታስቸግረኝ፣ ባለፈው ጫማ ገዝቼልሃለሁ፣ አሁን ደግሞ ሳይክል ትለኛለህ፣ አታስጨንቀኝ ነው ሊል የሚችለው? ምንድን ነው ሊል የሚችለው? ሊል የሚችላቸውን ነገሮች ሁሉ እንደው የፈለገ አባታችሁ ይቅርታ አድርጉልኝና እንደው በሰዓቱ እንደው ቀምቅመው እንኳን ነበረ ብሎ የሚቀመቅም ከሆነ አባታችሁቻችሁ አይቀመቅሙም አውቃለሁ፣ ግን እንደው ቀምቅመው እንኳን ቢሆን እንዲህ አይነት ምላሽ ይሰጣል? አባዬ ሳይክል ግዛልኝ ስለው ትሽ ለቃቃሚ ይላል? ይላል ለቃቃሚ? ሁለቱ ምላሾች አብሮ መሄዱ ናቸው። እኔ በተቻለ መጠን እኔ እያቻቻልኩ ነው ለመስማት እየጣርኩ ያለሁት። በተቻለ መጠን ግን አልሰጣለኝ፣ ትርጉም አልሰጣለኝ። ትሽ ለቃቃሚ ሊል የሚችለው ምናልባትም ከሰው እጅ ምግብ ከበላህ ድክ ድክ እያልክ አባትን ግዛልኝ በማለት ፈንታ የወደቀ ነገር አንስተ ወይ የሆነ ነገር ሸንኮራ ወይ ደግሞ ከረሜላ ወይ ነገር እንትን ስትል አይደል? ያ ትክክለኛው ምላሽ ያ ነው። እንደ ኮንቴክስቱ እንደ አውዱ ተረዱኛ አይደል ያልከው? አውዱ ኦኬ፣ እንደ አውዱ እንረዳ። አባዬ ሳይክል ግዛልኝ ላለ ሕፃን ልጅ ትሽ ለቃቃሚ። ኦኬ ይሄ ጉዳይ በጣም እየከነከናችሁ እየረበሻችሁ ያለ ሰዎች ስላላችሁ ነው። ይህን ስለምትወዱኝ ሰዎች ነው የማወራው። ሁልጊዜ ውድቀቴን፣ ጥፋቴን ወይም ደግሞ እኔን ማቃጣል ወይም ደግሞ በተቻለ መጠን ስህተቴን ለማስተጋባት ለምትፈልጉ ሰዎች ስለ እናንተ ምንም አልጨነቅም። የመጀመሪያ ነገር የምታመልከው ወይም ደግሞ የያዝከው እግዚአብሔር ሰዎች ስለተነሱብህ የሚጥልህ አይደለም። ሰዎች ስላልተነሱብህ የሚያነሳህ አይደለም። እስከሚገባኝ ድረስ ከምትሰብኩት ከራሳችሁ አንደበት ላይ ያዛችሁ ብዬ ነው። ሰው ተነሳብህ አልተነሳብህ የያዝከውን የተደገፍከው ሸንበቆ አይደለም፣ አይሰበርም።
ሰዎች ቢነሱብህ ባይነሱብህ ከውድቀት ጋር ለምን ታገናኛለህ? የተነሳችሁብኝ ሰዎች ውድቀቴን የምትመኙ ሰዎች እኔን ለመጣል የተደገፍከው ሸምበቆ ነው ማለት ነው። ለእኛ ሲሆን የተደገፍከው ሸምበቆ አይደለም ተማመን ምናምን የምትለ ለአንተ ሲሆን ትፈራለህ ማለት ነው። ለዛ ነው ብዙ ጊዜ ሰባኪዎች ስትፈተኑ አትችሉም። እናንተ ስትናገሩ ለእናንተ ቀላል ነው፣ ለመናገር ለእናንተ ኢዚ ነው። እናንተ ግን ትንሽ ወጋ ሲያደርጓችሁ አትችሉም። ይሄ አሮጌው ማንነታችሁ ይወጣል። እኔ ልጥለኝ በኔ ላይ ያለ ጥላቻ፣ በኔ ላይ ያለው የተቀባው ቅባት ባለ ጥላቻ እኔን ለመጣል ምናምን አስበ ነው ትላላችሁ። ለእኛ ሲሆን ችግርህ ጎልያድ እንኳን ቢሆን ማንም አይጥልህም። ድንጋይ በሚወረውሩብህ ሁሉ መልስ አትስጥ። የሚወረውሩብህን ድንጋይ ሰብስበህ ቤት ስራበት። አቤት ሲናገሩ ለእኛ ለምስኪኖች ለእናንተ እና ስለ መውደቅ ማሰቡንም እዚህ ጋር ታዝቤያለሁ። ይሁን ሆኖ ግን በቅን አይምሮ በንጹህ ልብና መንፈስ ስለምትሰሙኝ የኢትዮጵያ ልጆች ስለእናንተ እጨነቃለሁ። ብጨነቅም ደግሞ የመጀመሪያ እኔን ለመጣል ስለምታስቡ ቀና ማታ ስለምደግፉ ሰዎች ለእናንተ ግድ የለኝም አይባልም። አይዶ ነው የሚባል አይመስለኝም። ምክንያቱም ህመምተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም ብለሃላ። ስለዚህ ድንጋይ የሚወረውሩብኝ ህመምተኞች ናቸው ካልከው አንተ በምትሰጠው ምላሽ ስንቶቹ ሊድኑ እንደሚችሉ በምን ታውቃለህ? ሁሉንም ማክበር አለብህ። ምክንያቱም አንተ መንፈሳዊ ሰው ነህ እንጂ ስፔሲፊካሊ ሰብስክራይብ ላደረጋችሁ በሙሉ የኔ መልካምነት ለምትወዱ በሙሉ ነው እንጂ ለእናንተ ማሽሽ ምናምን ካልክ አሁንም አሮጌው ማንነት አለ። ነግሩ ሰምታችኋል። አዶን ኬር ለእናንተ እያለ ነው። አዶን ኬር ለምትሳደቡ ምናምን ለእናንተ ግድ የለኝም እያለ ነው። እኔ ግድ ያለኝ ለእኔ መልካም ስለምትጸልዩልኝ ሰዎች ቻናሌን ሰብስክራይብ ያደረጋችሁ ሁሉ ምንም ባጠፋ አይዞ ለምትሉኝ ብቻ ለእናንተ ነው ግድ የሚሰጠኝ ካልክ ይህም ጥያቄ ምልክት ውስጥ ይወድቃል። አይ ዶንት ኖ እስኪ ትክክል ነው እና ትሽ የሚለው ቃል አባቴ እኔን ያለኝን ነው እንጂ የተናገርኩት መልእክቱን ለምን ገብታችሁ አሰሙትን 217,000 ሰው አይቶታል። 217,000 ሰው አይቶታል። ከዛ መቀነስ ማጥፋት አንችልም። የመልእክቱ የትምህርቱ ዋና ዓላማ ስራ ስሩ ነው። ሳታጠኑ እርሳሳችሁ ላይ እንዲጸልይላችሁ ይዛችሁ አትምጡ ነው። ዓላማው ስራ ለመስራት ስራ እንድትሰሩ ለማድረግ ነው። መጽሐፍ ቅዱስ ላይ ሰዎች ስራ እንዲሰሩ የተጠቀሱ ስንት ቃላቶች የሉም? ማቴዎስ ወንጌል ላይ ብታገላብጥ እግዚአብሔር ሰራተኞችን ያበረታታል አይልም? ከዛ አጠቅስም ከዛ ለመጥቀስ ፈንታ ትሽ ለቃቃሚ ለምን ትመርጣለህ? እግዚአብሔር የእጆችን ስራ ይባርካል የሚለውን ጥቅስ ጠቅሰህ በዛ ላይ አሰብክም? የማይሰሩ ደካማ ሰዎችን ለማበረታታት ስንት ቃላቶች የሉም? እና ዓለማዊ ቃላቶችን ለምንድን ነው የመረጥከው? በዚህ ጉዳይ ላይ ቁም ነገር፣ በዚህ ጉዳይ ላይ በተቻለ መጠን ከማክበር ጋር የፓስተር ዮናታን ተወካይ ወይም ደግሞ የቸርቹ አባል ካለ በጣም ከማክበር ጋር ይሄን ነገር እናንተ የገባችሁን ማስረዳት እንድትችሉ እድል ሰጣለሁ። በተቻለ መጠን ፌር ለመሆን ጥረትም እያደረግኩኝ እያካካስኩም እየሰማሁ፣ ማስተባበያው ግን በዛው መጠን ውሃ ላይ ያነሳልኝ አልቻለም። የሆነው ነው። እስኪ እንጨርሰው። ኦኬ፣ ድሃ ከያዘ አይለቅም፣ ቢለቅም እሾሁን ውስጥ ለቆ ነው፣ መርዛማ እሾሁን ውስጥ ለቆ ነው። በዚህ ደረጃ ድሃን አሁን እስኪ እዚህ ውስጥ ያላችሁ ሁሉም ድሃ፣ ክፉ ነገር ሁሉ የድህነት ባህሪ ነው። ክፉ ነገር ሁሉ ተንኮለኛ፣ ድሃ ሁሉ ተንኮለኛ ነው። ሀብታም ሆኖ ማይለቅ የለም፣ ሀብታም ሆኖ ማይለቅ የለም። ቢለቅም እሾሁን እዛ ሰክቶ ሚለቅ የለም። ለሀብታም ሲሆን አይነገርም። ቢኮዝ መባ አይሰጥማ፣ መባ አቋርጣላ። ሀብታም ስፔሻል ትሪትመንትን ያላቸው እነዚህ አስመጭና ላኪዎች፣ እነዚህ ሙሰኞች፣ እነዚህ የመሬት ደላላዎች፣ እነዚህ በሰው ነፍስ የሚጫወቱ እነሱ ሰው ቢገድሉም እናንተ የሰራዊት አምላክ እግዚአብሔር አንተ የምትሄድበት መንገድ ትክክል ይላል፣ ቀጥል ነው። እንደዚህ መልእክት ነው የምታመጣለት። ሀብታም ሆኖ ተንኮለኛ የለም። ሀብታም የምታውቁት የለም። ሀብታም ሆኖ ተንኮለኛ፣ ሀብታም ሆኖ ነገረኛ፣ ሀብታም ሆኖ መርዛም፣
ሀብታም ሆኖ እሱ በማግኘቱ ሳይሆን ሰዎች በማጣታቸው የሚደሰት የለም። እንደውም ስብከት የሚያስፈልገው እኮ ለሀብታሞች ነው፣ ለእነዚህ በገንዘባቸው ለሚመኩ ሰዎች የለም። ሀብታም ሆኖ ተንኮለኛ የለም። ሀብታም ሆኖ ድሃን የሚያሰቃይ የለም። ሲጀመር የሀብታቸው ምንጭ የድሃዎች እንባ አይደለም። ድሃን ከቤት ንብረት እያፈናቀሉ የድሃን መሬት እየሸጡ እንደገና ድሃ በገባበት ቦታ ሁሉ የተከታተሉ ቦታውን እየወሰዱ እየሸጡ ድሃን ማረፊያ መቆሚያ ያሳጡ እነዚህ ሀብታሞች አሉ። አይ አለካልክ ለምን ምሳሌህን ሀብታም ያንገሸግሻል ለምን አትልም ነበር? ሀብታም ያንገሸግሻል። ሀብታም ጥቁር ጉንዳን ነው፣ ከነከሰ አይለቅም፣ ከለቀቀም እሾሁን እዛ አስቀምጦ ነው ለምን አትልም? ብዙ ጉዶች ይወጣሉ። ብዙ እኔ ለምሳሌ እኔ ማልናገራቸው በነገራችሁ ልትቋቋሙት የማትችሉት ብዙ ነገሮችን ልነግራቸው እችላለሁ፣ ግን ለዘላቂ ሰላም ስል ልለፈው እንጂ ብዙ ጉዶች አሉ። በጣም ብዙ ጉዶች አሉ። በጣም ብዙ ጉዶች ማውቃቸው ብዙ ጉዶች አሉ። ማጅራት መቼ ሆነ በድሃዎች ነፍስ እየተጫወትክ መከረኛ ከመጽሐፍ ቅዱስ እየጠቀስክ አሜን ይሉልሃል። በዛ ላይ ድሃን ባገኘው ፑልፒቱ ላይ ብቻ ስለቆምክ ብቻ ድሃን እያሸማቀቅ በድሃ ነፍስ እየተጫወትክ ኦኬ ዝረፍ አታል ማለት ዝረፍ ስል እሱ ስፔሲፊካሊ ለሱ ማለት አይደለም፣ ግን መልሰም ደግሞ እንደው ቢያንስ በቃሉ እንኳን ትንሽ እንደው አታብሰው ምን በሆነ አታብስም፣ ትንሽ ተስፋ ተሰጠው በቃሉ። ስለዚህ ድሃው እንደው የፈለገ ቢሆን እንደው ተደራጅቶ ማጅራት መምታት ከብዶት ነው። 4-5 ድሃዎች ተሰብስበው ሰው ቢያግቱ በትንሹ እኮ በእያንዳንዱ ሰው እኮ ግማሽ ሚሊዮን ብር ይቀበላሉ። ኦንሊ ድሃዎች ጋር ያለው ይሉንታ ነው እንጂ ሀብታሞች ያላቸው ይሄ ፈርሃ እግዚአብሔርን የመዳፈርና ጭካኔ ድሃዎች ጋር እንደው ስለሌለ አይደለም። ድሃዎች ጋር ያለው ነገር ምንድነው? ፈርሃ እግዚአብሔር አለ አብዛኞቹ ድሃዎች ጋር። እስኪ ድሃ ጋር ሄዱና ግፍን ፈጽም በሉት፣ አውቶማቲካሊ የሚመጣውበት አብዛኞቹ ድሃዎች ጋር እግዚአብሔር ምን ይላል የሚል ነገር ይመጣበታል። አብዛኞቹ ድሃዎች እንግዲህ ድሃ ነው አይደል? ድሃ የሚቀርብህ ነገር የለም። ግን ድሃ ጋር መናጢ ድሃ ጋር ሄደ ሰው እንግደል ብትለው እግዚአብሔር ምን ይለኛል ይላል። ሀብታም ጋር ሄድና ገንዘብ ያስገኛል፣ ይሄ ነገር ሚሊዮን ገንዘብ ያስገኛል፣ ስለዚህ እንጨርሳቸው ብሎ እስኪ ጥሩ የመግደያ ሀሳብ ያፈልቅልሃል። ስለዚህ ድሃዎችን ሁሉ ከጥቁር ጉንዳን ጋር መመሰል፣ በዛ ላይ ደግሞ ይሄን ለማስተባበል የሄድክበት መንገድ ያውም ደግሞ እኔ እነዚህ ለሚጠሉኝ ወይም ደግሞ ለሚንቁኝ ሰዎች እኛ እንበለው፣ እኛ ዓለም ላይ ያለን ሰዎች እንበለው። ለምሳሌ እኔ ስናገር እዚህ ጋር ከየትኛውም ሃይማኖት ውስጥ ስለሌለውኝ ዝም ብዬ እናገራለሁ። እንደዛም ሆኜ ደግሞ የሚጸጸት ልብ አለኝ። እንደዚህም ሆኜ ኧረ እንደዚህ አይነት ንግር ባልናገር እግዚአብሔር ምን ይለኛል ኧረ ምናምን እላለሁ። እናንተ ፑልፒት ላይ ደግሞ የምትቆሙ እኔ በዓለም ያለው ሰውዬ ወይም ደግሞ እንደኔ ያሉ ሰዎች በዓለም ያሉ ሰዎች ኧረ እግዚአብሔር ምን ይላል የሚል ትንሽ እንጥፍጣፌን ፍርሃት ካለብን እናንተማ በጣም ብዙ እጥፍ እኮ ነው ማሰብ ያለባችሁ። በጣም ብዙ ስም ይሄ ድሃን የሚያሸማቅቅ ስብከት፣ በድሃ ነፍስ የመቀለድ ሀብታምን ሁሉ ጻድቅ አድርጎ ሀብታምን ሁሉ መልካም አድርጎ እኔ አስታውሳለሁ። የሆነ ተቀርጾ አንድ ቫይራል የወጣ አንድ ቪዲዮ ነበር። ካገኛችሁ ለጥፉት ባካችሁ። ከዚህ ንግግር ጋር እያያዛችሁ ኮንትሮባንድ ነጋዴ ነው ሰውየው፣ ኮንትሮባንድ ነጋዴ ነው እና ኮንትሮባንድ ህገወጥ ስራ ነው። ሰውየው በኮንትሮባንድ ያስመጣሁት ዕቃ ተይዞብኛል እያለች ዛሬ ጸለይኩብህ የሰራዊት አምላክ እግዚአብሔር የተያዘብህ ዕቃ ይፈታል ሲል ተናግሮኛል ብሎ የተናገረ ሰው አይቻሉ። ስለዚህ እግዚአብሔር ከኮንትሮባንድ ነጋዴዎች ጋር ይተባበራል እያላችሁ ነው። እናንተ እንደምትፈልጉት ነው የእግዚአብሔርን ቃል በቃ የምታጣሙት ማለት ነው። ለእናንተ ሲሆን ኮንትሮባንድ ነጋዴው ራሱ እግዚአብሔር ከኮንትሮባንድ ነጋዴ ጋር ሁሉ ይስማማል። ብቻ ያ ኮንትሮባንድ ነጋዴ መጥቶ የሆነ ነገር ይቦጭቅ። ማጅራት መቺ
ማጅራት መጪ በጣም አከብራቸው ብዙ የእግዚአብሔር ሰዎች አሉ። ስታያቸው ራሱ መንፈሳቸው የሚያስፈራ አሉ። አንዳንዶች ማጅራት መጪ ሰው ገላችሁ አደባባይ ላይ ሰው ሰቅጥጣችሁ በቃ ሰው አሰቃቂ ሁኔታ ላይ የሰውን ህይወትን ዳርጋችሁ ሄዳችሁ ቸርች ሄዳችሁ ገንዘብ ብትሰጧቸው የሰራዊት አምላክ እግዚአብሔር እንዳንተ ያለ ጻድቅ ሰው የለም ይለኛል ይላል። ጻድቅ ነህ በመንገድህ የሚመጡትን ሁሉ ትደበጥጣለህ ይለኛል ይላል። እንደፈለጉ በመንገድህ የሚቆሙትን ሁሉ እየደፈጠጥክ ታልፋለህ ይለኛል ይላል። አንተ ብቻ ገንዘብ ስጥ። ሁለተኛ አብዛኞቻችሁ ካሜራ ሲደቀንባችሁ ነው በጣም ጀንትል መስላችሁ የምትታዩት። በጣም ጀንትል በጣም ፈራ እግዚአብሔር ያለባችሁ ምናምን መስላችሁ ለመታየት የምትጋጋጡት ይሄ ካሜራ ፊት ነው። እስኪ ከካሜራ ውጭ ያዋቸው፣ ከካሜራ ውጭ ያዋቸው። ሁሉንም ማለት አይደለም፣ ለአብዛኞቹ ፌር መሆን ያስፈልጋል። ኦን ሪከርድም ኦፍ ሪከርድም ፈራ እግዚአብሔር ያደረባቸው እግዚአብሔር አገልጋዮች አሉ፣ በጣም የሚከበሩ ሰዎች። አንዴ አዲስ አበባ ከሆኑ ከትላልቅ አርቲስቶች ናቸው ከነሱ ጋር የሆነ ምግብ ቤት ገብቼ ቁጭ ብያለሁ እና ምግብ ቤቱ ካላችሁ እዚህ ውስጥ ተሰቃላችሁ መቼስ ሐዋሳ የነበረ ቁርጥ ቤት ነው እና ወደ አዲስ አበባ ሙቭ አድርጎ በጣም ታዋቂ ስመጥር ሆኗል እና G+1 ነው። በቃ ምልክት ከሰጧችሁ ይገባችኋል። እና እኛ ከታች ያለው ምግብ ቤት ሆነን የምግብ ቤቱን ስም ወይም ደግሞ የቁርጥ ቤቱን ስም ማነግራችሁ እኛ ከታች ቁጭ ብለን የበላን ጨዋታን የሆኑ አገልጋዮች ጠብጠብ እያሉ ወረዱና ሄዱ። ከዛ ነገሩኝ እነዚህ እኮ ቪአይፒ ክላስ ነው የገቡት፣ እነዚህ ፓንች ይሄ ምንድነው አዋሽ ምናምን በቃ በልተው ጠዋት የገቡ ናቸው። በልተው ጠጥተው ቆይ ፍቅር ሲዝም ልክልሃለሁ በእናትህ ቆይ አንዴ ፍቅር ሲዝም እየላከልኝ ነው። 20 ደቂቃ ጠብቆ መላኩ ነው። በልተው ጠጥተው ፏ ብለው እኮ ነው የሚሉት ብሎ አስተናጋጁ ነው የሚነግረን። ሰው አያየኝም ብለህ እነዚህ ሰዎች ግን ካሜራ ፊት ሲደቀኑ ግን ጻድቅ ሲጫወቱ አይጣል ነው። በቃ ፏ ብለው እስኪ በቃቸው ወይም ቁርጥ ይበላሉ፣ አዋሽ ይቀላቅላል አለ የተላለ በቃ ይወርዳል። በቃ ሰው አይገባም፣ እንደፈለጉ ተዝናንተው ምናምን። የዛሩ ቀን ደግሞ ካሜራ ፊት ስታየው እንደሱ ሰው የማን ጻድቅ አለ? ማን አለ? መጥቶ መጠጥን ሲያጥላላለ አንተ ትውልድ ሆይ እስከ መቼ ድረስ ነው የምትጠጣው? ስካር፣ ውርደት ምናምን እያለ ይናገራል። እና ፖይንቱ ምንድን ነው? አብዛኞቻችሁ ክርስትና ማለት ካሜራ ፊት መኖር ሳይሆን ክርስትና ማለት ከካሜራ ውጪ መኖር ነው። ትክክለኛ ክርስትና ካሜራ ሲደቀንበት የሚያስመስል ሳይሆን ትክክለኛ ክርስቲያን ካሜራ ሳያየው ካሜራ እንዳየው ሆኖ የሚኖር ነው። ኤቭሪዌር ዩ ሃቭ ቱ ፕሪቴንድ ላይክ ኤቭሪዌር ካሜራ እንዳለ ነው ፕሪቴንድ ማድረግ ያለብን። ካሜራ ፊትማ ማንም እኮ ጀንትል ይጫወትባል። ቢኮዝ ሪከርድ የተደረገ ነው። ከደላላ ጋር እየዋላችሁ ከደላሎች ጋር እየዋላችሁ የድሃን ቤት እያፈናቀላችሁ ቸርች የሚመጡ ሰዎችን በጎን የከላይ ቤት እንትና ቤት ሰው የላትም ሰው የለውም፣ ባሏ ከሞተ በቅርብ ነው፣ ሚስትየው ከሞተች በቅርብ ነው፣ ሰውየው ለመሸጥ እንደሚያስብ እንደው ጸልይልኝ ብሎኛል፣ እስኪ ግባና አናግረው። በቃ ፋራን ሁሉም ሰው ፋራ ይመስላችኋል። በነገራችሁ ፋራ ናችሁ እናንተ። ሰው አይቶ ዝም የሚላችሁ አራዳዎች እኮ አይቶ ዝም ነው የሚሏችሁ። እርድና ሰው መረዳት ነው። አብዛኞቻችሁ ሰዎች ተቸግረው ተጨንቀው ሊያማክሯችሁ ይመጣሉ። ሲመጡ ችግሮቻቸውን ትሰሙና መፍትሄ በመስጠት ፈንታ እናንተ ግን የምታደርጉት ደላላ ነው የምትልኩት። ውሸት ነው እውነት ነው? የኔን ያህል ሚስጥራችሁን የሚያውቅ የለም። ውሸት ነው እውነት ነው? የኔን ያህል እንደው በሞት ይሆንባችሁ እንደው አፈርሰውን ቴዲ እንደው ምንም አያውቅም ብላችሁ እንዳትሳሳቱ። እያንዳንዳችሁን አውቃለሁ። እያንዳንዳችሁ በጣም በአካል የሚያውቁኝን ጠይቃችሁ። ከደላሎች ጋር ለምትሰሩት ድሃ እያስለቀስ ጋር ለምትኖረው
ባሏን በህመም ያጣች ምስኪን ጸልይልኝ ብላ ስለመጣች ብቻ ቤቷን እንዴት መሸጥ እንዳለባትና በዚህ ሰዓት ብትሸጠው እንዴት አትራፊ እንደሆነ እየነገርካት ከደላላ ጋር ኮሚሽን የተቀበልክ አይደል የምትኖረው? በእጅ አዙር እየገዛህ አይደል የምትኖረው? ነው አይደለም? የቸርቹ ካርታና ፕላን በስምህ አይደል ያለው? በስምህ ነው፣ በስምህ አይደለም። ነገ ችግር ይመጣ ጆሮ ግንዱን ብለህ ልትሄድ ማለት ነው። በትትና ካልተመላለስክ ቁም ነገር በትትና ካልተመላለስክ ከኔ ጋር እንዳትቀልድ። እኔ በጠብጣለሁ። በጣም ደግሞ በበጠበጠ ሲስተማቲካሊ ነው። ይሄ በሰገጤዎች መንገድ እንደዚህ ፊት ለፊት አይደለም። ቁም ነገር አፈር ከድሜ ነው ማበላ። ስለዚህ ድሃዎች ላይ በተለይ ደግሞ እኔ ድሃዎች ላይ የሚያላግጥ ስብከት እንደው ፕሊስ እንደው ወርዳን ያለም እንደው በቃ ድሃ እግዚአብሔር ነው አንደበቱ ላይ ቃላት የሚሞላለት እንጂ አንተ አይደለም። ምን እንደምትናገረው አታስቡ፣ ችግር የለውም ይላቸዋል። እግዚአብሔር እኮ ነው ይሰጣቸዋል። ቢኮዝ እግዚአብሔር ለክብሩ ይጠነቀቃል። እግዚአብሔር ነው አታጋዩ፣ እግዚአብሔር ነው ተዋጊው እንጂ አንተ አይደለም። ስለዚህ እኔ የምዋጋ ወይም ደግሞ ሰዎች ከተዋጉ በግል ከከፈትኩ ወይም በግል ከያዝከው አገልግሎት ጋር ነው። ስለዚህ ኦኬ እናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ወደ ትናንትም ዛሬም ወደፊትም ምንም ሀሳብ የለኝም። እኔ ሾቪኒስት እዚህ ጋር ግብዝነት ይታያል። አገልግሎቴን ለማዳፈን የምትፈልጉ ሰዎች እኔ ለእናንተ ግድ የለኝም እኔ ምናምን ካልክ ይሄ ትምክት ነው። ሰዎች ጥርጣሬ ከገባቸው ሰዎች በንግግር እንዴ ጎመን መብላት ሰዎችን የሚያሰናክል ከሆነ አትብላ ይልሃል ቃሉ። ማይ ፍሬንድ ጎመን ምግብ ነው። ጎመን አበላሌ ሰዎችን የሚያሰናክል ከሆነ በነገር ሰው ማሰናከል ከባድ ነገር ነው። ሰው የምታሰናክሉ ሰዎች በጣም አደገኛ ነገር ነው። ቃሉ ይላል እናንተ ሰው የምታሰናክሉ ሰዎች አንገታችሁ ላይ 2 ብሎኬት አድርጋችሁ ከሚመጣባችሁ ቁጣ ይልቅ ይላል አንገታችሁ ላይ 2 ብሎኬት አድርጋችሁ ባህር ውስጥ ግቡ ይላችኋል። በጣም መጥፎ ነገር ነው ሰው ማሰናከል። ስለዚህ በአንተ ንግግር ሰዎች ተሰናክለናል ካሉ ትሁት ሆነ ነው ማስረዳት ያለብህ። ትሁት ሆነ ማስረዳት ያለብህ እንጂ ትዕቢተኛ ሆነ አይደለም። ቢኮዝ ለትዕቢተኛማ እልል የተባለላቸው ስንት ትዕቢተኞች አሉ ዓለም ላይ። አንተን ከዓለም የሚለይ ትሁት በመሆን ነው። አንደኛው ነው። አሁንም ማውራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከኔ ለተማሩ ይህንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይ ማስተምራለሁ። እኔ ዮናታን አክሊሉ ድሃ እንደማልንቅ ድሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል እና ኑሮና አገልግሎት ይመሰክራል። እውነት ነው። ሰዎች እውነት ነው። ኑሮና አገልግሎት ይመሰክራል። ለዘላቂ ሰላም ስንል እንለፈው። አንዳንድ ነገሩ ለዘላቂ ሰላም ስንል እናንተ እንዳትሰናከሉ በሚል እንለፈው እንጂ ሰዎች ለመሆኑ ሰዎች ስለ ሰው ምን ይላሉ ብለህ መጠየቅ ነው። ጀስት በተዘዋዋሪ ቢሆን መጠየቅ በትንና ሰዎች ስላንተ ምን ይላሉ? ደላሎች ስላንተ ምን ይላሉ? ደላሎች ስላንተ የመሬት ደላሎች ምን ይላሉ? ማይ ፍሬንድ አትቀልድ ብያለሁ። ከኔ ጋር ቁም ነገር አላችሁ። ደላሎች አላችሁ። ደላላ አለ። ደላሎች አላችሁ ወይ? ነግሬሃለሁ። ደላሎች አላችሁ። ደላሎች አለን ይላሉ። አላችሁ ወይ? አረ ብር አልተከፈለንም፣ ይሄ ጉዳይ እንዴት ነው እባክህ ምናምን ሸምግለን አናግርልን ምን እንደዚህ ምን ያላችሁ አላችሁ ደላሎች። ሰው ስላንተ ምን ይላል? ያ ማወቅ አለብህ። ሰው ስላንተ ምን ይላል? ከዚህ አንጻር አጎቶቼ ገና ለገና ገንዘብ አላኩልኝም በሚል ዘመዶቼ በሚል ጠምጄ ያስኳቸው፣ ነክሼ ያስኳቸው። ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይህን ነገር ሀሳቡን ለማብራራት ብዬ ቃላት ጨምሬ ያልናገርም፣ ግን በደምብ ስሙት።
ድሃ ጥቁር ጉንዳን ነው የሚለውን ሀሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም ለመናገር አይደለም። ስለ ራሴ ነው የተናገርኩት። ስለ ራሴ ነው የተናገርኩት። እንዴት ባለ ሁኔታ ቤተሰቦቼን ገና ለገና አልረዱኝም። ከአሜሪካ ስለሚኖሩ በስመ አሜሪካ ገንዘብ አላኩልኝም። ምን ነው መድረክ ላይ ስትናገሩ ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው አላላችሁንም እንዴ? አላላችሁም እንዴ? ካረጀ በኋላ ሁለት ፀጉር ካወጣ በኋላ ፀጉር ራሰ በራ ከሆነ በኋላ እንደገና የልጅነትን ነገር አስታውሰ ቤተሰቦቼን ጠምጄ ያስኩበትን መንገድ ለመናገር ነው ብለህ እንዴት ታስታውሳለህ? አይጋጭም? በዓለም እያለ ያደረግከውን ነገር መድረክ ላይ የተከበረው ወይም ደግሞ ቅዱስ መድረክ ላይ ዓለማዊ ቃላት የተጠቀምክ ትሽ ለቃቃሚ ምናምን የሚል ቃላት የተጠቀምክ አሁን ይሄ ምን ያነጻል? እስኪ አሁን ይሄ ነገር እንደው ምን ያነጻል? እንደው አይደለም በመንፈሳዊ ዓለም ውስጥ ያሉትን ይቅርና በዓለም ያሉትን እንኳን ይሄ በዓለም ላሉት እንኳን ጥሩ ማስተማሪያ ነው። እንኳን በጌታነን ብሎ ለመጡ ሰዎች ይቅርና በዓለም ላሉት እንኳን ያው በዓለም ላሉ ሰዎች ብትነግራቸው አረ አንተ እንዴ ትልቅ ሰው አይደለ እንዴ? እኔ አንዳንዴ በዓለም ያሉ ሰዎች እኔ በጣም ይመቹኛል። ቁም ነገር በጣም እኔ ይመቹኛል። እነዚህ አሕዛብ የሚባሉ ሰዎች አይታችኋል? እስኪ አሕዛቦች ጋር ተሰብሰቡና የሆነ ነገር ነገሯቸው። ኧረ አንተ እንዲህ ያለ ወሬ እንዴት ታወራለህ? እግዚአብሔር ምን ይልሃል? ፈጣሪን አትፈራም? እንዲ እንደ ፈጣሪን ባትፈራ ሰው ምን ይለኛል አትልም ይሉሃል። ጀስት ባይ ዲፎልት እንኳን እነሱ። አንተማ እንዴት ነበር መሆን የነበረብን? ገንዘብ አላኩልኝም ብዬ ጠምጄ ያስኳቸው። ልክ ጥቁር ጉንዳን ነክሶ እንደሚይዝ ልክ እንደዛ ነክሼ ያስኳቸው። ምንም ባላረኩት። ለምንድን ነው እነሱ ለእኔ የሚልኩልኝ? ለምንድን ነው እነሱ የምጠምዳቸው? የአባቴ ወንድሞች ቤተሰቦች ብቻ ስለሆኑ በአካል እኮ አላቃቸውም። ከሚነገረኝ ነገር ተነስቼ ቅድም እንዳልኳችሁ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር የመኖሬ ህልውና ነው አለ። አሁን እግዚአብሔር አለቴ ነው የሚለውን እግዚአብሔር ድንጋይ ነው ብሎ የሚተረጉም ሰው ለማረተው እባክህ ህልውናዬ ነው ማለት ነው አይደል? እግዚአብሔር እረኛዬ ነው ማለት ምን ማለት ነው? እግዚአብሔር እረኛዬ ነው ማለት እግዚአብሔር ጠባቂ ነው ማለት ነው። በቃል ለቃል ቃል እንደ አውዱ ነው መፈታት ያለበት። ቃል በተነገረበት ሀሳብ ነው መተርጎም ያለበት። እና እግዚአብሔር ተዋጊ ነው ብለህ ስትነግረን ታዲያ እግዚአብሔር ፊልድ ማርሻል ነው ምናምን ብለን የምናስብ ነው እንደሚመስለው ሰውየው። እግዚአብሔር ኮሎኔል ነው፣ እግዚአብሔር ሌተናል ጀነራል ምናምን ብለን የምናስብ ነው እንደሚመስለው። ኧረ ተው፣ በዚህ ደረጃማ ተው፣ የህዝቡን ንቃተ ህሊና ተው። ኧረ ተው። ይህ ህዝብ እኮ ትንሽ የጎደለው እኮ ፑልፒትና ማይክ ነው እኮ እንጂ ከአንተ የተሻለ እኮ አስተማሪ ነው ይህ ህዝብ። ኧረ ተው፣ ኧረ ተው። ትንሽ ችግር እንደው ግራ ቢያጋባው እንደዚህ እንደው ማመዛዝን አታርጉት። አይገርምም? ያስረዳል። እውቀት መሆኑ ነው። እኔ ሲያስረዳ እኮ ይሏቸዋለሁ። እዚህ ጋር ኧረ ተው፣ ስንት ነገር የሚተነትኑ ሰዎች አሉ። ኧረ ተው እንኳን አይደለም ይሄን እሺ መተርጎም ያለበት እና ሶስቱ ስለ ራሴ ስለ እኔና እናቴና አባቴ እኔ ደግሞ ስለ አጎቶቼ የተናገርኩት ምሳሌ ነው እንጂ የቆረጠው ልጅ የቆረጠውበትን ቦታ ለምን እንደቆረጠው የእሱ ቲክቶክ የእሱ ሀሳብ ቫይራል እንዲሆንለት ስለሚፈልግ አንደኛ ግጥሙን ልጅ እያለ የጻፍኩት ነው ብለሃል። ብልጽግና ወደ ስልጣን ከመጣ 7ኛ ዓመት ነው። ለብዙዎቻቸው አነሳዋለሁ ብዬ ያነገርኳችሁን አሁን ላፍንደው ከግጥም ከራሴ ከመነጫጨርኩት ግጥም የወሰድኩት ነው ብሏል። ቀደም ሲል ያስደመጥኳችሁ ማለት ነው። አንደኛ ብልጽግና የሚባል ፓርቲ ከተመሰረተ 7ኛ ዓመቱ ላይ ነው ያለው። በልጅነቴ ካልክ እንደው በትንሹ 15 ዓመት ወደኋላ ብንሄድ ብልጽግና የሚባል ፓርቲ የለም፣ ኢህአዴግ ነው ያለው። ግጥምህ ላይ ስትናገር ያደመጥኩት ሰዎች ብልጽግና ነው ብሎ ይተቹኛል እያልክ ግጥምህ ላይ አለ። የዛሬ 15 ዓመት ወጣት እያለ የጻፍከው ግጥም ከሆነ ብልጽግናን ከየት አመጣኸው? ብልጽግና ፓርቲን ከየት አመጣኸው?
የምታገኙት ጠይቁት። በጣም በትትና ብዙዎቻችሁ አድበስብሶ ሊያልፍ የነበረው ነገር ይሄ ነው። ድሮ ከጻፍኩት ግጥም ነው ብሏቸዋል። ድሮ ነበር ብልጽግና ወይስ በራእይ ብልጽግና ፓርቲ የሚባል እንዳይመጣ በራእይ ታይተው ነው? በራእይ ታይተው ከሆነ መከራከር አንችልም። ራእይ ነዋ፣ መከራከር አንችልም። ራእይ ነው ካልክ ምን ይደረጋል? አይቼ ነበር ካልክ ያልሆነ ግን ይህ ሊመለስ ይገባል። እና ብዙ ሰዎች የማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይህን ሀሳብ ሃው ኦን እርዝ አሁን በተባለበት አውድ እኔ አይደለሁም አንድ ቤተሰብ ያለው ከሌላ ቤተሰብ ተወልዶ ያደገ በትክክል ወዳጆቼ፣ እኔ የሀብታም ልጅ አይደለሁም። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። እሱ የሁሉም ሀብታም ታሪክ ነው። ተው ዝለለው። እሱ ሁሉም ሀብታም እንደዛ ነው የሚሰክሰን። ኬሻ ላይ ያልተኛ ሀብታም የለም። ችግሩ ከኬሻ ላይ እንዴት ስፕሪንግ አልጋ ላይ ተሰንጥሮ እንደወጣ ነው እንጂ እሱን አታስረዳን። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። መሬት ላይ ተነጥፎልኝ ያደግኩ ልጅ ነኝ። ሰው አይታችኋል። አሁን ድሃን እንዳስቀየመ ይሄ ህዝብ በቃ እንደሚናደድበት። በነገራቸው ላይ ይሄ ህዝብ ስል የእሱ ተማሪዎችም ጭምር ያዝኑበታል። ምክንያቱም ህሊና አላቸው። አሁን ድሃዎችን እንዳስቀየመ ሲገባቸው አንዳንድ ሰዎች ያላቸው ትልቁ ኳሊቲ ድሃን እንደማይጠሉ ከድሃ ጋር አብረው እንደኖሩ እነሱም ዋንሳፕ ሁኔታም ድሃ እንደሆኑ ያውም ከድህነት ደግሞ ታይቶም ተሰምቶም የማይታወቅ ድህነት ነው የሚነግሯችሁ እንደሆኑ ሊያስረዷችሁ ሲሉ አሁን ከድሃ ጋር ለመስማማት የሚፈጥራት ታሪክ ናት። ልቡ ድሃን እንዳስቀየመ ገብቶታል። የሆነ ሚስቴክ እንደሰራ ገብቶታል። እና ኦኬ ይህን ነገር ፊክስ ማድረገው እንዴት ነው? ስለዚህ እኔም የመረረ ድህነት ውስጥ እንደነበርኩ በነግራቸው ይራራሉ። ስለዚህ ድሃን ላይ ከቀለዳችሁ በኋላ ትመጡና እኔም እኮ ኬሻ ላይ የተኛው ሰው ነኝ፣ እኔ የወዳደቀ ነገር ስበላ የነበርኩ ሰው ነኝ፣ እኔ ለማኝ ነበርኩ ይላችኋል። እኔ በሀገርማችሁ የሞተው ሰው ሁሉ በልቻለሁ ይላችኋል። አስከፊ ድህነት ውስጥ አድርገው ታይቶም ተሰምቶም የማይታወቅ ድህነት ውስጥ እንደነበረ ይስልላችኋል በማይንዳችሁ። ሰውዛት እናንተ ኦኬ አይ እሱም ድሃ ስለነበረ ድሃ ሊጠላ አይችልም፣ የኛ ነው ጥፋቱ፣ የኛ ነው አረዳዳችን ነው እንድትሉት እኮ ነው። ሪቨርስ ሳይኮሎጂ ይጫወትባል። አረዳዳችን ነው። አእምሮ የምላርገው የተበላሸ አእምሮ የምላርገው ጌታዊ ፈውሰኝ ብለህ ንስሐ እንድትገባ ነው የሚያደርገው። ራሱ ንስሐ መግባት ያለበት ሰውዬ አንተ ንስሐ ያስገባሃል። ደግሞ ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ። በመልእክቱ ውስጥ ዋናው ሀሳብ ምን ነበረ? በመልእክቱ ውስጥ ዋናው ሀሳብ የጌታ ነገር በቁሳቁስ ሊለካ እንደሚችል ምታቅ ከሆነ አሳምረህ ያለህን ሸጠህ ለድሆች አካፍል። ሀዋዛት ያስማማል። መኪኖች አሉ፣ ሽጥና ለድሆች። ዶክተሮች አሁን በጣም ደሞዝ ቸግሯቸዋል። እስኪ ለ1 ለ4 ለ5 ዶክተሮች ክፈል። ይህን የሰማ ከሆነ ሲሪየስ የቤት ኪራይ ክፈልላቸው። አንተ አንድ ቤት ይበቃል፣ አንድ መኪና ይበቃል። ባንክ ውስጥ የተትረፈረፈ ነገር አይኖርም። ይቅር የቸርቹንም ፕላን በአንተ ስም እንደው አታርግ፣ ሌላው ይቅር፣ ግን ያለን ነገር አካፍል። በቃ ለተቸገሩት አካፍል፣ ስጥ። እንዴት ነው? ይሄ አሪፍ ነው ብለሃላ ስላለ ማካፈል አለበት። ቢያንስ ሙሉን አካፍል አይደለም፣ እንደው ቸር ነው። የተወሰነች እንደው ግማሹን ያዝና ኦኬ የተወሰነው ነገር አካፍል። ሰው ድሃ ሊሆን የሚችልባቸው ምክንያቶች አሉ። አንዱ ስንፍናው ነው። ሁለተኛው መጥፎ ባህሪ ነው። ይሄ ነው ስናመሉ የሆነ ጉዳይ ወይ አመሉ ከዛ ሲቀጥል አመሉ ጉዳይ ላይ ኦኬ ይሄን ይመስላል። ከዚህ ጋር ግን በተያያዘ ያው የሚሰራቸው መልካም ነገሮች አሉ። በመንፈሳዊ ዓለም ውስጥ ያለ ሰው ነው። መልካም ወጣቶች የሚል ፕሮግራም ያዘጋጃል። በተለያዩ ጊዜያቶች ወጣቶችን ከዓለም የተናጠቀ ወደ ሰማያዊ ዓለም እንዲያስቡ ያደርጋል።
በዚህ ከሌሎች መንፈሳዊ ሰዎች ጋር ህብረት አድርጎ ከኦርቶዶክስም ከእስልምናም ከሌሎች ጋር ሆኖ የተቸገሩ ሰዎችን ይረዳል። አይ ዶንት ኖ እናንተ በምን ልትወስዱት እንደምትችሉ አላውቅም። በዚህ መልካም ነገር ነው። ቀጥል፣ ጥሩ ነገር ነው። መልካም ነገሮች ያሉን ያህል ደግሞ እነዚህ አይነት ነገሮች ደግሞ መጠንቀቅ ያስፈልጋል ለማለት ያህል ነው። ስለዚህ ይህን ንግግር የኔን ትንታኔ ስትሰማ ሰው በመሆኔ ጀስት የታየኝን ልቦና ያሳየኝን እንደው ሂስ ለመስጠት ያህል እንጂ አንተን ለመስበር አይደለም። እንዳትሰበር ወንድሜ፣ እንድታስተካክል ጀስት ፐብሊክ ሪከርድ ስለሆነ ፐብሊክ ላይ የተናገርከው ስለሆነ እንድታስተካክል። ንግግሮች ምን መምሰል አለባቸው? በጣም መታረም አለባቸው። 21ኛው ክፍለ ዘመን ከአፍ የወጣ ነገር ስለማይታፈስ ከዛ በኋላ ለማስተካከል ከመሯሯጥ በፊት እያንዳንዱ የምትጠቀማቸው ምሳሌዎች፣ አረፍተ ነገሮች፣ ቃላቶች ጥንቃቄ ይሻቸዋል። ካልሆነ ብዙዎችን ሊሰብር ስለሚችል ማለት ነው። መጨረሻ ላይ በዛ እንደመድባለን ለማለት ያለው። እሺ ክብራትና ክብራን፣ የዮናታን አክሊሉን ጉዳይ በዚህ አጠናቀቅን። ሶሻል ሚዲያ ላይ